የሩሲያና የዩክሬን ደም አፋሳሽ ጦርነት አራተኛ ዓመቱን በያዘበት በዚህ ወቅት ሞስኮ በታሪኳ አይታው የማታውቀውን ታላቅ የአየር ጥቃት አስተናግዳለች። ከ145 በላይ የዩክሬን የረጅም ርቀት ካሚካዜ ድሮኖች ወደ ሩሲያ የፖለቲካና የኢኮኖሚ ማዕከል ተወርውረዋል። እንደ ሞስኮ ከንቲባ ገለጻ ከ100 በላይ የሚሆኑ ድሮኖች በከተማዋ መከላከያ ተመተው ቢወድቁም የጥቃቱ ስፋትና ተደጋጋሚነት የክሬምሊንን የአየር መከላከያ አቅም ጥያቄ ውስጥ ከቷል። የሞስኮ ከንቲባ ሰርጌይ ሶቢያኒን እንደገለጹት ለ2 ቀናት ያህል በርካታ የረጅም ርቀት ካሚካዜ ድሮኖች ወደ ከተማዋ ሲምዘገዘጉ ተመተዋል። በአንድ ሌሊት ብቻ ቢያንስ 145 ድሮኖች የተመቱ ሲሆን ከእነዚህም ውስጥ 53ቱ በሞስኮ ክልል ሰማይ ላይ የተመቱ መሆናቸውን ሮይተርስ አስነብቧል። በጥቃቱ ምክንያት በሞስኮ ዋና ዋና አውሮፕላን ማረፊያዎች ላይ ለጊዜው የበረራ ገደቦች ተጥለው የነበረ ቢሆንም ባለስልጣናት እስካሁን ስለደረሰው የሰው ሕይወት ጉዳት ወይም ከፍተኛ የንብረት ውድመት የገለጹት ነገር የለም። ዩክሬን ስለተባለው የድሮን ጥቃት እስካሁን የሰጠችው ይፋዊ መግለጫ የለም። ሆኖም ኪየቭ የሩሲያን የጦርነት አቅም ለማዳከም በሩሲያ ግዛት ውስጥ የሚገኙ ወታደራዊና የኤነርጂ መሰረተ ልማቶችን በረጅም ርቀት ድሮኖች መምታት እንደ ዋና ስልት እየተጠቀመችበት ትገኛለች። ይህ ጥቃት ዩክሬን ባለፉት 4 ዓመታት ውስጥ በድሮን ቴክኖሎጂ ምን ያህል እንደገሰገሰች የሚያሳይ ትልቅ ማረጋገጫ ነው። ጦርነቱ በጀመረበት በ2022 ዓ.ም ዩክሬን በምዕራባውያን እርዳታ ላይ ጥገኛ የነበረች ቢሆንም አሁን ግን በራሷ አቅም በሺዎች የሚቆጠሩ ኪሎሜትሮችን መጓዝ የሚችሉ የጠላትን የራዳር ስርዓት የሚያታልሉና ኢላማቸውን በትክክል የሚመቱ ድሮኖችን በብዛት የማምረት አቅም ገንብታለች። ሩሲያ በኪየቭና በሌሎች የዩክሬን ከተሞች ላይ የምታካሄደውን የኢነርጂና የሲቪል መሰረተ ልማት ጥቃት ዩክሬንን በተመሳሳይ መልኩ በሞስኮ ላይ በመመለስ የጦርነቱን ዋጋ ለሩሲያውያን እያሳወቀች ትገኛለች። በዚህ አስቸጋሪ ወቅት ፕሬዝዳንት ቮሎዲሚር ዜሌንስኪ ወሳኝና አወዛጋቢ የሆነ ውሳኔን አሳልፈዋል። የዩክሬን የግል ድሮን አምራች ኩባንያዎች ቴክኖሎጂያቸውን በቀጥታ ለውጭ ሀገራት እንዳይሸጡ የሚከለክል ጥብቅ መመሪያ አውጥተዋል። ይህ ውሳኔ የመጣው አንድ የዩክሬን ኩባንያ እጅግ ዘመናዊ የሆኑ የድሮን መጥለፊያ ቴክኖሎጂዎችን ለውጭ ገበያ ለማቅረብ በመሞከሩ እንደሆነ ዘ ኢንዲፔንደንት ዘግቧል። ዜሌንስኪ እንደሚከራከሩት ዩክሬን በአሁኑ ወቅት የህልውና ትግል ላይ ባለችበት ሁኔታ ማንኛውም ወታደራዊ ቴክኖሎጂ በመጀመሪያ ለሀገር መከላከያ መዋል አለበት። የመንግስትን እውቅና ሳይዙና የሀገሪቱን ደህንነት ግምት ውስጥ ሳያስገቡ የሚደረጉ የቴክኖሎጂ ሽያጮች ክህደት ናቸው የሚል ጠንካራ አቋም ይዘዋል። ይህ እርምጃ በዩክሬን ውስጥ እያደገ የመጣውን የወታደራዊ ኢንዱስትሪ ውስብስብነት ለመቆጣጠርና ቴክኖሎጂው ወደ ጠላት እጅ እንዳይገባ ለመከላከል የታለመ ነው። ይሁን እንጂ ይህ ገደብ በዩክሬን የቴክኖሎጂ ዘርፍ ላይ ቅሬታን ፈጥሯል። ብዙ አምራቾች ለምርምርና ለልማት የሚሆን የገንዘብ ምንጭ ለማግኘት ወደ ውጭ ገበያ መመልከት ግድ ይለናል የሚል አስተያየትን ሰንዝረዋል። ዜሌንስኪ ግን ለዚህ መፍትሄ ብለው ያቀረቡት ሐሳብ የቴክኖሎጂ ሽያጭ በመንግስት በኩል መሆን አለበት፣ የሚገኘውም ጥቅም ለጦርነቱ ወጪ መሸፈኛ መዋል አለበት የሚል ነው። በአሜሪካ በኩል ያለው ሁኔታ ግን ይበልጥ ውስብስብ ነው። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ ለዩክሬን የሚሰጠው ድጋፍ በከፍተኛ ሁኔታ ቀንሷል። ይባስ ብሎም ትራምፕ የዩክሬንን የቴክኖሎጂ አቅርቦት በይፋ እያጣጣሉ ይገኛሉ። ዜሌንስኪ ለአሜሪካ ያቀረቡት ከ35 እስከ 50 ቢሊዮን ዶላር የሚገመት የቴክኖሎጂ ትብብር ስምምነት በትራምፕ ዘንድ ተቀባይነት አለማግኘቱን አልጀዚራ ዘግቧል። ይህ ስምምነት ዩክሬን ባለፉት ዓመታት ያፈራቻቸውን ከ200 በላይ የድሮን የሰው ሰራሽ አስተውሎትና የኤሌክትሮኒክስ ውጊያ ኩባንያዎቹን ምርት ለአሜሪካ ለማካፈል የቀረበ ነበር። ዜሌንስኪ እኛ ገንዘብ ብቻ አንጠይቅም፣ የዓለምን ወታደራዊ ሚዛን የሚቀይር ቴክኖሎጂ አለን ቢሉም ትራምፕ ግን ከዜሌንስኪ የምንፈልገው ምንም አይነት የድሮን እርዳታ የለም በማለት ምላሽ ሰጥተዋል። ትራምፕ ዜሌንስኪን ከፑቲን ጋር ስምምነት ባለማድረጉ ጦርነቱን እያስቀጠለ ያለ ግትር መሪ አድርገው ይገልጹታል። ይህ የአሜሪካ አቋም ዩክሬን በምዕራባውያን ዘንድ የነበራትን የዲሞክራሲ ምሽግነት ሚና እያዳከመው ነው። ትራምፕ አሜሪካን ፈርስት በሚለው መርሃቸው መሰረት ለዩክሬን የሚፈሰውን ቢሊዮን ዶላሮች ለማስቆምና ሩሲያን በማስማማት ጦርነቱን በአጭር ጊዜ ለመጨረስ እየወጠኑ ነው። በቅርቡ የተቀሰቀሰው የኢራንና እስራኤል ጦርነት ለዩክሬን ሌላው ትልቅ መርዶ ሆኗል። አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ መላው የመካከለኛው ምስራቅ በጦርነት እሳት እየነደደ ነው። ኢራን የአሜሪካንና የእስራኤልን ይዞታዎች በድሮንና በሚሳኤል እየደበደበች ሲሆን የሆርሙዝ የባህር ሰርጥንም በመዝጋት የዓለምን የነዳጅ ንግድ አግታለች። ይህ ሁኔታ የዓለምን ትኩረት ከዩክሬን ወደ መካከለኛው ምስራቅ እንዲዞር አድርጎታል። የአሜሪካ ወታደራዊ ግብዓቶችና የገንዘብ ድጋፎች አሁን ወደ እስራኤልና ወደ መካከለኛው ምስራቅ ቀጠና እየፈሰሱ ነው። ዜሌንስኪ በዚህ ጉዳይ ላይ ያላቸው ስጋት ከፍተኛ ነው። ዓለም እኛን እየረሳን ነው የሚል ድምፅ እያሰሙም ይገኛሉ። ይሁን እንጂ ዜሌንስኪ ይህንን አጋጣሚ ለጥቅማቸው ለመዋል እየሞከሩ ነው።
በመካከለኛው ምስራቅ የሚገኙ ሀገራት የኢራንን ድሮኖች ለመከላከል የዩክሬን ቴክኖሎጂ እንደሚያስፈልጋቸው በመግለጽ ዩክሬን የቴክኖሎጂ ድጋፍ በመስጠት በምትኩ የገንዘብና የፖለቲካ ድጋፍ ለማግኘት ጥረት እያደረጉ ነው። ነገር ግን ትራምፕ ይህንንም ቢሆን ከዘለንስኪ እርዳታ አንፈልግም በማለት ዘግተውታል። ይህም ዩክሬን በዓለም አቀፍ መድረክ ያላትን ተሰሚነት ይበልጥ እየጎዳው ነው። በዚህ ሁሉ ውጥረት ውስጥ የሰላም ድርድር ጭላንጭሎች ይታያሉ። በአሁኑ ወቅት በአሜሪካ አነሳሽነት በሶስትዮሽ ማለትም የአሜሪካ ዩክሬንና ሩሲያ ድርድር እንዲጀመር እንቅስቃሴ አለ። በትራምፕ በኩል የቅርብ ሰዎቹ ማለትም ስቲቭ ዊትኮፍ እና ጃሬድ ኩሽነር ድርድሩን እንዲመሩ የተመደቡ ሲሆን አሜሪካ ድርድሩን በገዛ መሬቷ ላይ ለማስተናገድም ጥሪ አቅርባለች። ይሁን እንጂ ሩሲያ ወደ አሜሪካ ልዑክ ለመላክ አሻፈረኝ ብላለች። ፑቲን ድርድሩ በአሜሪካ መሬት ላይ መደረጉ ለትራምፕ የፖለቲካ ድል ይሰጣል ብለው ስለሚያምኑ ድርድሩ ገለልተኛ በሆነ ስፍራ እንዲሆን ይፈልጋሉ። ዘለንስኪ በበኩላቸው እኛ ድርድሩን እየከለከልን አይደለም፣ ሩሲያ ግን ለአሜሪካ ጥሪ ምላሽ እየሰጠች አይደለም ብለዋል። ይህ የድርድር ሂደት እጅግ ውስብስብ ነው። ሩሲያ የያዘችውን የዩክሬን መሬት በሙሉ የግዛቷ አካል እንዲሆን ትፈልጋለች። ዩክሬን በበኩሏ አንድም ስንዝር መሬት አሳልፌ አልሰጥም የሚል አቋም አላት። ትራምፕ ግን ሁለቱንም ወገኖች በማስገደድ የመሃል መንገድ ስምምነት ላይ ለመድረስ እያለሙ ነው። ይህ ስምምነት ግን ዩክሬን የተወሰኑ ግዛቶቿን ለሩሲያ አሳልፋ እንድትሰጥ የሚያስገድድ ሊሆን ይችላል የሚል ስጋት በኪየቭ ዘንድ አለ። ጦርነቱ በጦር ሜዳ ብቻ ሳይሆን በኢኮኖሚ ዘርፍም ቀጥሏል። የድሩዝባ የነዳጅ መስመር መዘጋት በዩክሬንና በአውሮፓ ሕብረት መካከል ትልቅ ቅራኔም ፈጥሯል። ሩሲያ በድሮን ጥቃት መስመሩን አውድመዋለች ስትል ዩክሬን ብትገልጽም የሃንጋሪው መሪ ቪክቶር ኦርባን ግን ዩክሬን ሆነ ብላ ነዳጅ ከልክላናለች በማለት ይከሳሉ። ይህ ውዝግብ ኦርባን ለዩክሬን የሚሰጠውን የ90 ቢሊዮን ዩሮ የብድር እርዳታ እንዲያግዱ ምክንያት ሆኗቸዋል። ዘለንስኪም ይህንን ተግባር የማጭበርበር ተግባር ሲሉ ጠርተውታል። አውሮፓ ሩሲያ ላይ ማዕቀብ እየጣለች፣ በሌላ በኩል ግን ዩክሬን የሩሲያን ነዳጅ እንድታስተላልፍ ማስገደዷ የፖለቲካ ግብዝነት እንደሆነ ይከራከራሉ። ይህ ሁኔታ በዩክሬንና በአውሮፓ ሕብረት መካከል ያለውን አንድነት እየፈተኑ ይገኛል። እንደ አውሮፓውያኑ አቆጣጠር በ2026 ያለው የሩሲያና ዩክሬን ጦርነት ወደ ማብቂያው እየተቃረበ ይመስላል ወይንስ ወደ ባሰ ደረጃ እየተሸጋገረ ለሚለው ጥያቄ መልሱ በዋናነት በአሜሪካ አቋም ላይ የተንጠለጠለ ነው። ትራምፕ የጦርነቱን እርዳታ ሙሉ በሙሉ ካቋረጡ ዩክሬን ምንም እንኳን የላቀ የድሮን ቴክኖሎጂ ቢኖራትም የሩሲያን ግዙፍ የሰው ኃይልና የጦር መሳሪያ ምርት ለረጅም ጊዜ መቋቋም ሊከብዳት ይችላል። በሌላ በኩል ዩክሬን በሞስኮ ላይ የጀመረችውን ጥቃት አጠናክራ ከቀጠለች ፑቲን ወደ ድርድር ጠረጴዛው ለመምጣት ሊገደዱ ይችላሉ። ነገር ግን አሁን ባለው ሁኔታ ሁለቱም ወገኖች በከፍተኛ ሁኔታ እየታጠቁና ለቀጣዩ ዙር ፍልሚያ እየተዘጋጁ ነው። የድሮን ቴክኖሎጂ የጦርነቱን መልክ ቀይሮታል። ጦርነት አሁን በሰው ኃይል ብቻ ሳይሆን በኮድ፣ በሰው ሰራሽ አስተውሎትና በኤሌክትሮኒክስ ሞገዶች የሚካሄድ ሆኗል። ዩክሬን በዚህ ዘርፍ ያላት ልቀት ብቸኛ የመደራደሪያ ካርዷ ሆኖ ቀጥሏል። የሩሲያና ዩክሬን ጦርነት በቴክኖሎጂ ልቀት፣ በኤነርጂ ፖለቲካና በዓለም አቀፍ የዲፕሎማሲ ሽኩቻ የተተበተበ ሆኗል። በሞስኮ ሰማይ ላይ የታዩት 100 ድሮኖች የአንድ አዲስ የጦርነት ዘመን መጀመሪያዎች ናቸው። ዓለም አቀፉ ማህበረሰብ ግን ከመካከለኛው ምስራቅ እስከ ምስራቅ አውሮፓ በተዘረጋው የጦርነት ቀውስ ውስጥ ሆኖ የሰላምን ጭላንጭል በመጠበቅ ላይ ይገኛል። ዘለንስኪ በቴክኖሎጂያቸው፣ ትራምፕ በዲፕሎማሲያዊ ግትርነታቸው፣ ፑቲን ደግሞ በወታደራዊ ግትርነታቸው ጦርነቱን ወደማይታወቅ አቅጣጫ እየመሩት ነው።